የመደመር መንግስት ክፍል 2 ምዕራፍ 6 የተሻገረ ገጠር አዲሱ ዘመን ለገጠር እድሎች። ከገጠር ህይወት ጋር በከፍተኛ ደረጃ የተቆራኘው ግብርና በዓለም ላይ ባለፉት ጥቂት አስርት ዓመታት ከፍተኛ ውጤታማነትና አጠቃላይ እድገት ካመጡ ዘርፎች አንዱ ነው። ያለንበት ዘመን ለገጠር ብዙ እድሎችን የያዘ ዘመን ነው። የበለጸገው ዓለም በእጅና በእንስሳት ጉልበት ከሚያከናውነው ግብርና ተላቆ በትላልቅ ማሽነሪዎችና ዘመናዊ መሳሪያዎች ወደሚዘወር እርሻ ከተሻገረ ቆየት ብሏል። የመጀመሪያው የኢንዱስትሪ አብዮት እርሻ በብዙ አይነት ማሽነሪዎች እንዲታጀብ አድርጎታል። ስለዚህም ማረስ፣ መዝራት፣ ምርትን መሰብሰብና ማጓጓዝ ሁሉ በእነዚህ ማሽኖች መከናወን ጀመረ። በቴክኖሎጂው የተነሳ ውጤታማነታቸው በከፍተኛ ሁኔታ አደገ። የተትረፈረፈ ምርትም ማምረት ተቻለ። ሁለተኛው አብዮት በተራው ማዳበሪያዎችንና ጸረ ተባዮችን አስተዋወቀ። ይህም ለዘመናት በመታረሳቸው የነጠፉ መሬቶች ነፍስ ዘርተው እንደገና ወደ ምርታማነት እንዲገቡ አስቻለ። በተባዮች ይወድም የነበረው ማሳም በጸረ ተባዮች መዳን ቻለ። ከዚህ ጋርም ተያይዞ ምርታማነት በጉልህ እያደገ መጣ። በዚህ ዘመን በተለይም ከመጓጓዣ ዘርፍ እድገት ጋር ተያይዞ ረዣዥም የባቡር መስመሮችና አውራ ጎዳናዎች ተዘርግተዋል። እነርሱም የእርሻ ግብዓቶችንም ሆነ ምርትን በቀላሉ ከቦታ ቦታ ለማጓጓዝ አስችለዋል። የእነርሱ አስተዋጽኦም ለተትረፈረፈው ምርታማነት የተሳለጠ አቅርቦት ከፍተኛ አስቻይ ሁኔታ ፈጥሯል። በቀደሙ አብዮቶች ከተገኙ ቴክኖሎጂዎች የማያቋርጥ መሻሻል በተጨማሪ በቀጣይ የተከሰቱ አብዮቶች የግብርናን የውጤታማነት ደረጃ በእጅጉ ጨምረውታል። የዲጂታል አብዮት ኮምፒውተርና መተግበሪያዎችን ስላስተዋወቀ የሀብት አጠቃቀምና የምርት አስተዳደርን በከፍተኛ ደረጃ አሳድጎታል። በውሂብ የሚመራ ወይም ዳታ ድሪቭን የምጥን ግብርናን ከማስተዋወቅ በላይ የተለያዩ የግብርና ንግዶችን እንዲፈጠሩ አግዟል። ይህም ግብርና ከሌሎች ዘርፎች ጋር ያለውን ትስስር በከፍተኛ ደረጃ አሳድጎታል። የሰው ሰራሽ አስተውሎት አብዮት ሮቦቶችና ባዮቴክኖሎጂን አስተዋውቋል። ይህም መሰረት አድርጎ የግብርና አሰባሰብ አሁን ካለበት ውጤታማነት በእጅጉ እንደሚያድግ ይጠበቃል። ጅማሬዎችም ታይተዋል። ግብርና ብዙ ቴክኖሎጂዎችን አስተሳስሮ የሚጠቀም ነው። ውሂብን መሰረት አድርጎ በከፍተኛ ክትትል በሚከወን ተግባር የሚመራ ዘርፍ ነው። የበለጸገው ዓለም አንዱን ሲጥል ሌላውን ሲያነሳ በብዙ ውጣ ውረድ እዚህ ደርሷል። በዚህ ሂደት ውጤታማነታቸው በተግባር የተፈተኑ ዋጋቸውም ከቀድሞ የተሻለ ብዙ የቴክኖሎጂ አማራጮችን ለገበያው አቅርቧል። ከቴክኖሎጂው ፈጣን እድገት በተጨማሪም የግብርና ምርምሮችና ሞዴሎች ከንድፈ ሐሳብ ባለፈ በተሞክሮ ዳብረውና በየጊዜው ተሻሽለው ለመላው ዓለም ትሩፋት ሆነው ተጋርተዋል። አፍሪካ የት ናት? ኢትዮጵያችንስ? በሀገራችን ዘመናዊ እርሻ ገና አልተወለደም ወይም በጨቅላ ዕድሜ ላይ ይገኛል። እርሻችን ከሰዎችና ከእንስሳት ጉልበት ገና አልተላቀቀም። ዛሬ የበለጸገው ዓለም ከ100 ዓመታት በላይ የተወውን የአመራረት ዘዴ ተከታዮች ነን። መንገዳችን እጅግ አድካሚ ነው። ውጤታማነታችንም ዝቅተኛ ነው። ምርቱም የቤተሰብና የአካባቢን ፍላጎት ከማሟላት አያልፍም። ከዚያም በላይ ወቅትን ጠብቀን በዓመት አንድ ጊዜ ብቻ የምናርስ ነን። ማዳበሪያና የጸረ ተባይ ማጥፊያ እንኳን እንደ ልብ አናገኝም። በዚህ ሁሉ ልፋት የተመረተችውን ጥቂት ምርት እንኳን ለማጓጓዝ የሎጂስቲክ መሰረተ ልማታችን አነስተኛ ነው። ገና ህዝባችንን ከምግብ ድጋፍ ማላቀቅ ያልቻለ ግብርና ባለቤቶች ነን። ግብርናን ማሸጋገር ገጠርን የማሻገር መሰረት ነው። ግብርናችን ከእጅ ወደ አፍ ከሆነ ምርታማነት ወጥቶ ለሀገር ወገን የሚደርስ መሆን አለበት። አለፍ ሲልም ዓለም አቀፍ ተወዳዳሪነትን ተላብሶ የውጭ ንግዶችን ዋና ተዋናይ እንዲሆኑ ማስቻል አለብን። ገጠርን የማሻገር ዋነኛው መላ ይህ ነው። በመሆኑም ግብርናችንን በከፍተኛ ሜካናይዜሽን የሚታገዝ የግብዓት አቅርቦቱ የተሟላና የዘመኑን ቴክኖሎጂዎች የታጠቀ መሆን አለበት።
በዚህ ረገድ ከፖሊሲ ማሻሻያዎች ጀምሮ እስከ ጥቃቅን ተግባራት ድረስ በተናበበ በፈጠራና በፍጥነት በታጀበ መልኩ መከናወን አለባቸው። ግብርናችንን ከኢንዱስትሪ ልማቶቻችን ጋር ማሰናሰልም አለብን። ይህ የኋልዮሽና የፊተዮሽ ትስስር ሲሰምር ለምርታማነታችን ዋነኛውን ሚና ይጫወታል። ኢንዱስትሪው ከግብርና ግብዓት የሚያገኝና እሴት ጨምሮ ወደ ገበያ የሚወጣ ነው። በሌላ በኩል ደግሞ ለግብርናው የተለያዩ ማሽነሪዎችን በማምረት መልሶ ግብዓት እንዲሆን ይጠበቃል። በዚህ ረገድ የግብርና ሜካናይዜሽንን ለማሳለጥ የሚረዱ ማሽነሪዎችና እንደ ማዳበሪያና ጸረ ተባይ ያሉ ግብዓቶችን የሚያመርቱ ኢንዱስትሪዎቻችን በስፋት ማፍራት ይኖርብናል። በግብርና ልማት የአዝርዕት ሰብልን፣ የቅባት እህሎችን፣ የጥራጥሬን፣ የአትክልትና ፍራፍሬን የስራ ስር ምርትም በማሳደግ ከጓዳ ወደ ገበያ ማሻገርን ግብ አድርገን እየሰራን ነው። በተጨማሪም ከግብርና ኢንዱስትሪ ትስስር መፍጠርን ለማሳካት በስፋት እየሰራን እንገኛለን። ለማሳያ ያህል አግሮ ኢኮሎጂ በርካታ ጥራጥሬና የቅባት እህሎችን በአይነት የማብቀል ታላቅ ጸጋ አለው። የጥራጥሬ ሰብልና የቅባት እህሎች ምርትን ማሳደግ የውጭ ምንዛሬን በማሳደግና ለኢንዱስትሪ መስፋፋት ግብዓት በመሆን ትልቅ አቅም አላቸው። በጥራጥሬና በቅባት እህሎች ምርታማነትን በማሻሻልና የግል ዘርፉን ተሳትፎ በማሳደግ ምርቱን በገበያ ተወዳዳሪ ለማድረግ ይሰራል። የቅባት እህሎችን ለማምረትና ከዘይት ፋብሪካዎች ጋር ለማስተሳሰር እየሰራን ነው። በዚህም የውጭ ምንዛሬን ወጪ ከማዳን ባለፈ የምርት እድገትና ቀጣይነትን እናረጋግጥበታለን። የስራ ዕድልም እንፈጥርበታለን። ከዚህ አልፎ ከፍ ያለ እሴት የታከለበት ምርት በማምረት የውጭ ምንዛሬ ለማምጣት ያስችለናል። የሀገራችን የምርትና ምርታማነት እድገት በቦታና በጊዜ የተገደበ ሆኗል። ከዚህ በባሰ ሁኔታ በመሰረተ ልማት አውታርና በመረጃ ውስንነት የተነሳ ገበያውም ስልጡንና ዘመናዊ እንዳይሆን ሆኗል። ይህም አምራቾች ተገቢ የሆነ ዋጋ እንዳያገኙ ያደረገ ሲሆን በተዛባው ገበያ ምክንያት በአምራችና በሻጭ መካከል ያሉ አገናኞች ከፍተኛ ያልተገባ ትርፍ ፍላጎት ያላቸው መሆኑ ምርት ትክክለኛ ዋጋውን እንዳያገኝ አድርጎታል። አዲሱ የዲጂታል ዘመን የቦታና የጊዜ ገደብ ለመሻገር ፈጠራን በማምረቻና በአስቻይ አቅምነት ታጥቆ በፍጥነት የሚጓዝ ክሱት ሆኗል። በዲጂታል ዘመን ምርታማነት በኢኖቬሽን እና በቴክኖሎጂ የአምራቾችን አቅምና የጊዜ አጠቃቀምን አልቆ ትርፍ አምራች አድርጓቸዋል። በግብርናና ኢንዱስትሪ ዘርፍ የምርታማነት ገደቦችን የሚያሻግሩ አቅሞችን በፈጠራ አጎልብቶ በአዳዲስ እድሎች አስተሳስሯቸዋል። በዚህም ፈጣን መዋቅራዊ ሽግግርን ለማስቻል ክሱት እድል ሆኗል። እድሉን ባለን አቅም አለመጠቀም ለአዲሱ ዘመን እድል ባዳ ያደርገናል። ከዚህም ባሻገር ወደ ቀደመው ዘመን ወደ ኋላ ያንሸራትተናል። በአንድ በኩል በአዲሱ ዘመን ውድድር ውስጥ፣ በሌላ በኩል በቀደመው ዘመን የቦታና የጊዜ ገደብ ውስጥ ሆኖ ትርፍ አምርቶ መሸጋገርና መወዳደር አይታሰብም። ለመሸጋገር በቀደመው ዘመን ላይ የቆመውን የማህበራዊ ኢኮኖሚ ስርዓት ወደ አዲሱ ዘመን እሳቤና እድል ማንቀሳቀስ ያሻል። አዲሱ ዘመን ነባሮቹን ከማላቅ ባሻገር አዳዲስ እድሎችን ይዞ ከፊታችን አለ። ከመጻኢዎቹ እድሎች ድርሻ እንዲኖረን የእይታ ለውጥ ማድረግ የግድ ነው። ቴክኖሎጂዎችን በፍጥነት መላመድና ጥቅም ላይ ማዋል ለነገ የማይባል ጉዳይ ነው። ይህም ዳቦ ከማስገኘት ባሻገር በላቀ ደረጃ የኢኮኖሚያዊ መዋቅር ሽግግርን ያፋጥናል። ከመጪው ጊዜ ጋርም እኩል ተራማጅ ያደርገናል። አዲሱ ዘመን ለግለሰቦች፣ ለነጋዴዎች፣ ለህብረተሰቡና ለመንግስት ብዙና አስደሳች የመበልጸጊያ እድሎችን ይዟል። የዲጂታል ዘመን ከግለሰብ እስከ ማህበረሰብ ብሎም ከተቋማት እስከ መንግስታዊ ስርዓት ለማደግ ለመላቅና ለፈጠራ አዲስ ምቹ አስቻይ ምህዳር ነው። ይሄንን አጓጊና
ባለብዙ ዕድል ምህዳር ተጠቅሞ ለማደግና ለመላቅ ተግዳሮት ከሆኑ ምክንያቶች መካከል አንዱ በቀደመው ዘመን ወረት አለመፍጠራችን ነው። በቀደመው ዘመን ሰፊውን ግብርና አንቀሳቅሰን ጀማሪ ኢንዱስትሪዎችን ተክለን ያገኘነው ወረት ለመስፈንጠሪያ አቅም የሚሆነን አይደለም። ይባስ ብሎ የሰለጠነው ዓለም የወረት ክምችት መገኛ አድራሻውን ከቀድሞ ዘመን በተለየ ወደ ዲጂታል አዘዋውሮታል። በአጠቃላይ እንደ ሀገር ያለንበትን ተጨባጭ ሁኔታ ስንፈትሽ የምናገኛቸው ሀቆች አሉ። በቀደመ እሳቤ ተጉዘን ከድህነት መውጣት አልቻልንም። የወረት ቋታችን የነጠፈ በመሆኑ የነባሮቹን አቅም ለማጎልበት ሆነ እያደገ ያለውን ሀገራዊ ፍላጎት ለመመለስ አይበቃንም። ከዚህ አንጻር በዲጂታል ቴክኖሎጂ የተደገፈ ስልጡ ግብርናና የገጠር ሽግግር የቅንጦት ሳይሆን የግድ ነው። በዚህ አማካኝነት በገጠር በአካታችነት ምልዓተ ሕዝቡን ይዞ የሚነሳ የኢኮኖሚ ስርዓት ለመፍጠር ያግዛል። በአጭር ጊዜም ወረት የመፍጠር አቅም አለው። እንዲሁም ጊዜና ወጪን በመቆጠብ ውስን ሀብትን ማባዛትና ውጤታማ ማድረግ ይቻላል። በመሆኑም የሀገራችንን የገጠር ሽግግር ለማሳለጥ መሰረታዊ ከሆኑ እድሎች መካከል የዲጂታል ኢኮኖሚ አንዱ ነው። እነዚህና መሰል ሌሎች እድሎችን ተጠቅሞ ግብርናችን ሲሻገር ውጤታማነት ይጨምራል። በጥቂት የሰው ኃይል ከፍተኛ ስራ መስራትና ምርታማ መሆን ይቻላል። ያም ሌላ ሰው በሌሎች ዘርፎች እንዲሰማራ እድል ይሰጣል። በተጨማሪም ለኢንቨስትመንት የሚሆን ጥሪት ስለሚገኝበት ሌሎች ዘርፎች እንዲነቃቁ መልካም አጋጣሚ ይፈጥራል። አልፎም መሰረተ ልማቶች፣ ትምህርት፣ ጤና፣ የተለያዩ አገልግሎቶችና ሌሎችም ዘርፎች እንዲሻሻሉ ያደርጋል። በዚህም መንገድ የተሻገረ ገጠር ለመፍጠር መሰረት ይጥላል። ይሁንና ግብርናን ማሻገር ብቻውን ገጠርን አያሻግርም። ምክንያቱም የገጠር ሽግግር ከግብርና ሽግግር ባለፈ መሟላት ያለባቸው ሌሎች ቁም ነገሮችንም ጠቅልሎ የሚይዝ በመሆኑ ነው። የተሻገረ ገጠር መገንባት ከግብርና በተጨማሪ እንደ አምራች፣ ቱሪዝም አገልግሎት ላሉ ዘርፎች ያለው ትስስር መዳበር አለበት። የማህበረሰቡንም የኢኮኖሚ ምንጭ ከግብርና ባሻገር ከተለያዩ ዘርፎች እንዲገኝ ይጠበቃል። በተጨማሪም የተሻገረ ገጠር የተሟላ የመጓጓዣ፣ የመገናኛ፣ የኃይል፣ የውሃ፣ የትምህርት፣ የጤናና መሰል መሰረተ ልማቶች አቅርቦት ሊኖረው ይገባል። የተሻገረ የገጠር ማህበረሰብ የተሻሻለ የማህበራዊ አገልግሎቶች ተጠቃሚ መሆን አለበት። አኗኗሩም ዘመናዊነትን የተላበሰ መሆን ይኖርበታል። ለዚህም መለስተኛ የባህል የልማድና የአኗኗር ዘዬ ለውጥ እንዲያመጣ ይጠበቃል። በሌላ በኩል ደግሞ ይህ ሁሉ እድገት የተረጋጋና የጸና እንዲሆን የተፈጥሮ ሀብቶችን የሚጠብቅና የሚንከባከብ መርህ የተላበሰ የእድገት መንገድ መከተል ይጠይቃል። ስለዚህም የገጠር ሽግግርን ስንተልም ምርትን መሰረት ካደረገ ትንተና በመውጣት ሰውን መሰረት ወዳደረገ ትንተና መግባት አስፈላጊ ነው። ግብርናን ማዘመን ብቻ ላይ ትኩረት ካደረገ እይታ ወጥቶ የተቀናጀ የገጠር ልማትን ለማረጋገጥ ወደሚደረግ ጥረት መሸጋገር እጅግ ወሳኝ ይሆናል። የተቀናጀ የገጠር ልማት አስተሳሰብ የሰው ልጅ ፍላጎት ቁሳዊና ቁሳዊ ያልሆኑ ገጽታዎች እንዳሉት ከሚገነዘበው የመደመር እሳቤ ጋር ጥብቅ ትስስር አለው። በተመሳሳይ የተቀናጀ የገጠር ልማት አስተሳሰብ የልማት ስራዎች የማህበረሰብ ፍላጎትን መሰረት ያደረጉና በተሳትፎ ላይ ተመስርተው መቀረጽ እንዳለባቸው ያስገነዝባል። ለዚህም አጠቃላይ የገጠር ሽግግርን የሚመሩና የሚያስፈጽሙ አስተዳደራዊ መመሪያዎች ወይም ፖሊሲዎች ቀርጾ መንቀሳቀሱ ወሳኝ ነው። በጥቅሉ ስናየው ዘመኑ ብዙ ተግዳሮቶችንና እድሎችን ይዞ በፊታችን ተዘርግቷል። የብልጽግና ጉዟችንን ለማደናቀፍ በየደረጃው ልዩ ልዩ ተግዳሮቶች ቢከታተሉም እንደ ሀገር ለመቀጠል ከማሸነፍ ውጪ አማራጭ የለንም። ይልቁንም ዘመኑ ያመጣልንን እድሎች በሚገባ ተጠቅመን ገጠሩን ማሻገር ይገባል። ሀገራችንንም ወደሚገባት የብልጽግና ማማ እንድትወጣ ቀን ከሌሊት መትጋት ግድ ነው። ከዚህ ትውልድ የሚጠበቀው የአባቶቻችን አደራም ይሄ ነው።
የመደመር መንግስት በገጠር ገጠሩን ማሻገር ራሱን በቻለ የሽግግር እቅድ መመራት ይገባዋል። በኢትዮጵያም የገጠር ሽግግርን በሚያሳልጥ ፖሊሲ እየተመራ ነው። በዚህ መሰረት ገጠሩን የማሻገር ትልም የግብርና ሽግግርን መሰረት አድርጎ ይነሳል። ከዛም ሌሎች ዘርፎችን የማሳደግና የማህበረሰቡ የኢኮኖሚ ፍሰት ከግብርና ባለፈ በእነዚህ ዘርፎች ላይም እንዲደገፍ ማስቻል አንዱ ግቡ ነው። ገጠሩ የተሻለና የተሳለጠ መሰረተ ልማቶች ባለቤትና የተለያዩ አገልግሎቶች ተጠቃሚ እንዲሆን ያስችሏል። ይህም ተበታትኖ ከመኖር ይልቅ በተረጋጉና በጸዱ አነስተኛ ዘመናዊ የገጠር ከተሞች እንዲኖር በሂደትም ወደ ሙሉ ከተሜነት እንዲሸጋገር ያበቃዋል። ለዚህም አዲስ የአኗኗር ዘይቤ እንዲጎለብት ተደርጎ ገጠሩ መሰራት ይኖርበታል። ሽግግሩ መላውን የገጠር ማህበረሰብ ያካተተና ሙሉ ተጠቃሚነታቸውን ማዕከል ያደረገ ሊሆን ይገባል። ሽግግሩ ፈጣንና በፈጠራ የተሞላ መሆን ይጠበቅበታል። የተሻገረ የገጠር ህይወት ለኢንዱስትሪና ለአገልግሎት ምርቶች ገበያን ይፈጥራል። ከአንድና ከሁለት አስርት ዓመታት በኋላ የምንደርስበትን የግብርና ደረጃ ራዕይና ትልም መቅረጽ ያስፈልጋል። ቀዳሚው እርምጃ ግብርናችንን ካለበት ኋላ ቀርነት ማላቀቅ ነው። ዛሬ የምናያቸውን ቴክኖሎጂዎች ከመጠቀም አልፎ በየጊዜው በዓለም ላይ የሚፈጠሩና በራሳቸው አቅም የምንፈጥራቸውን ቴክኖሎጂዎች መተግበር ይኖርበታል። የቴክኖሎጂ ባለቤት ሆኖ እየተመራመረና በፈጠራ እየጎለበተ መጓዝ ያስፈልገዋል። በዚህ መልኩ በመጓዝ በዓለም ተወዳዳሪ ሆኖ መቀጠል የሚያስችለው ቁመና ላይ እንዲገኝ ያግዘዋል። በዚህም አማካኝነት እንደ ዛሬው በብዙሃኑ ጉልበት የሚታረስ መሬትና ከእጅ ወደ አፍ የሆነ ምርታማነት ያለው አይሆንም። በዘመኑ ቴክኖሎጂ እየታገዘ በጥቂት የሰው ኃይል ከፍተኛ ምርት ያስገኛል። የገበሬውን ፍላጎት ከማሟላትና የሀገር ውስጥ ፍጆታን ከመሸፈን ያልፋል። በመዋቅራዊ ሽግግር ሂደት ካፒታል ለማሰባሰብ ከምናደርገው ጥረት ውስጥ የውጭ ንግድ ወሳኝ ተዋናይም ይሆናል። ግብርና ብቻም ሳይሆን የገጠር ሽግግሩም በተሰናሰለ መልኩ እየተመራ ይሄዳል። ሽግግሩ ለሰው ልጅ ምቹ ተደርጎ የተገነቡ መሰረተ ልማት የተሟላላቸው ትናንሽ የገጠር ከተሞች እንዲፈጠሩ ያስችለናል። የተሻገረ ገጠርን መገንባት የተሻገረ ግብርናን የሚጠይቅ ነው። ስለዚህም ግብርናችንን ዓለም አቀፍ ተወዳዳሪ ለመሆን የሚያስችለውን አቅም ማላበስ አለብን። ይህ ደግሞ አሁን ካለበት እጅግ ኋላ ቀር ደረጃ ወደ ዘመናዊ የግብርና ደረጃ በፍጥነት ማሸጋገርን ይጠይቃል። ግብርናን በፍጥነት ማሸጋገር ዘርፉን በብዙ ወሳኝና አሻጋሪ ፈጠራዎች ማነቃቃት ነው። ግብርናችንን በሜካናይዜሽን የሚመራ ግብዓቶቹን ያለማቋረጥ የሚያገኝ ውጤታማነቱን በዲጂታል ቴክኖሎጂ የሚያሳልጥ የወደፊቱን ቴክኖሎጂ ባለቤት ለመሆን በምርምር የሚደገፍ ማድረግ ነው። በአጠቃላይ ግብርናችን በከፍተኛ ትኩረት ዘመናዊነትን እንዲላበስ መስራት የግድ ነው። የተሻገረ ግብርና ገጠሩን ለማሻገር መሰረት ነው ብለናል። ቢሆንም ግን የገጠሩን ሽግግር ለማፋጠን ሊሟሉ የሚገባቸው ሌሎች መስፈርቶችም አሉ። እነዚህን ከወዲሁ በቅንጅት መምራት የገጠሩ ሽግግር ከግብርናው ሽግግር ጎን ለጎን መከናወን እንዲችል እድል ይሰጣል። የግብርና ሽግግርም ሆነ አጠቃላይ የገጠር ሽግግር በመንግስት አቅም ብቻ የሚሳካ አይደለም። የግሉ ዘርፉን ከፍተኛ ተሳትፎና የሌሎች የልማት አጋሮችን ቅንጅት ይጠይቃል። መንግስት ቀዳሚ ኢንቨስተር ሆኖ መስራት በሚገቡበት ሁኔታዎች ሁሉ በከፍተኛ ፈጠራና ፍጥነት ታጅቦ ሚናውን ይወጣል። ለዚህም ባለፉት ጥቂት ዓመታት የታዩት ግብርናን የማሻገር የፈጠራና የፍጥነት መንገዶች ምስክር ናቸው። በቀጣይም ከልማት አጋሮች ጋር በተለየ ትኩረትና ቅንጅት ሽግግሩን ለማሳካት የሚታተር ይሆናል። የግል ዘርፉም አሁን ካለው የተሳታፊነት ደረጃ በላይ ግብርናውን የማሻገር ከፍ ሲልም ገጠሩን የማሻገር ትልምን ለማሳካት
ከፍተኛ ሚና ይኖረዋል። ይህንንም በመገንዘብ በሙሉ አቅምና በተባበረ ክንድ የሽግግሩ አካል እንዲሆን ይጠበቃል። የተረጋጋና የጸና የገጠር ሽግግር ግንባታ የማይበገር ግብርናን መገንባትን ይጠይቃል። ይህ ማለት ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና አካባቢያዊ ተግዳሮቶችን የሚቋቋም ግብርና ማለት ነው። ግብርናችን የሀገር ውስጥና የዓለም አቀፍ ሁኔታዎችን በቶሎ የሚላመድ እንደ አስፈላጊነቱም ተለማጭ መሆን ይኖርበታል። ለዚህም ግብርናን በምርምር ላይ እንዲመሰረት ማድረግ ወሳኝ ነው። በዚህ አቅም አማካኝነት አካባቢያዊ፣ ሀገራዊም ሆነ ዓለም አቀፋዊ ሁኔታዎችን የመገንዘብ የመተንተንና የመተንበይ አቅም ማዳበር ይገባል። ነገሮችን አስቀድሞ በመተንበይ ዝግጁ ሆኖ መጠበቅን መለማመድ አለበት። በአጠቃላይ የተሻገረ ገጠር የመፍጠር ትልም መሰረት የሆነው ግብርናችንን አሁን ተቸንክሮ ከሚገኝበት እጅግ ኋላ ቀር የሆነ የአሰራር ቅርቃር በመውጣት እጅግ ዘመናዊ ዓለም አቀፍ ተወዳዳሪ ወደሆነ በጽኑ መሰረት ላይ ወደ ተገነባ ለችግሮች ወደማይበገር ብዙዎችን ወደሚያካትትና ለሌሎች ዘርፎች መስፋፋትና ማደግ መሰረት ወደሚሆነው ደረጃ ማድረስ ይጠበቅብናል። ይህን ማድረግ ደግሞ የመደመር መንግስትና የዚህ ትውልድ የቤት ስራ ነው። በሚቀጥሉት ጥቂት ዓመታት ይህንን እናሳካዋለን። ግብርናችንን የራሱ መልክና አሻራ ያለው ይሆናል። መንገዱም ወዴት እንደሆነ በምናብ ከምናየው ከኛ አልፎ ለሌሎችም በግልጽ ይታያል። በቀጣይ ጥቂት ዓመታት ዓለም የሚመሰክርለት የግብርና ሽግግር ባለቤቶች እንሆናለን። ለዚህም ሽግግሩን እየመራንበት ያለው መንገድ በጥቂቱም የታዩ ለውጦችና የመጡ ጉልህ የምርታማነት ውጤት ምስክሮች ናቸው።